የእመቤታችን ትንሣኤ በዚህ መጽሐፍ ለምንድነው ሐዋርያቱ ያልጻፉት የሚለውን ጥያቄ በመጀመሪያ ሞቷንም እንኳን አልጻፉም። ሞታለች ብለን የነገርናቸውም እኛ ነን። እንደ ኤልያስ ተሰውራለች ብለን እንደ ሌላም እንደ ሄኖክ በእግዚአብሔር ተነጥቃለች ብላ ቤተክርስቲያን ብትናገርም ያንን ከመቀበል ውጪ ለመሞቷ በራሱ ለረፍቷ በስጋ አርፋለች ብላችሁ የምታስረዱበት የመጽሐፍ ክፍል የላችሁ። መጽሐፍ ቅዱስም አይነግረንም። ሞተች ብሎ ያልተናገረን መጽሐፍ ቅዱስ ተነስታለች ብሎ መናገር ነበረበት ብሎ መክሰስ ያን አንተው ራስህ ዶክተር የምትቀበለው የምታምንበትን መጽሐፍ ቅዱስ የመክሰስ ጎዳና ወስዶ ወደ ማርያም ጋር ስንመጣ ግን የተጻፈ ዶክመንት የለም። ከኒቂያ በፊት የሄኖክና ኤልያስ መወሰድ 23 ጊዜ ተጠቅሷል በቸርች ሂስትሪ ውስጥ 23 ጊዜ። የማርያም ዚሮ ነው። ቅድስት ድንግል ማርያም ተነስታለች ከተባለ ልክ እንደነ ሄኖክ እግዚአብሔር ካስነሳት የእግዚአብሔር ታምራት ነው። እኛ እኮ አንጨቃጨቅም። ግን የነ ሄኖክ ተጽፏል፣ የነ ኤልያስ ተጽፏል። የቅድስት ድንግል ማርያም አልተጻፈም። ኢቭን ሐዋርያቱ ከሐዋርያት ሥራ 1 ላይ ከሐዋርያቱ ጋር አብራ ትጸልይ ነበር ከተባለው ውጪ በመልእክቶቻቸው አንድ ቦታ ቅድስት ድንግል ማርያም ብለው አልገለጹም። ይሄ ነገር ምንድን ነው? ሐዋርያቶቹም ፎከሳቸው ማን ላይ ነው? አሁን ደግሞ በዚህ ዘመን ያለን ክርስቲያኖች ፎከሳችን ማን ላይ ነው? ያንን ነው አሁን ያን እንዲነግሩኝ ነው መምህር የምፈልገው። በጣም ጥሩ ትምህርት ጋር ይጣጣማሉ አሁን ያለንበት ሁኔታ። እናመሰግናለን። ኤልያስ ወስዶ ወደ ማርያም ጋር ስንመጣ ግን የተጻፈ ዶክመንት የለም። ከኒቂያ በፊት የሄኖክና ኤልያስ መወሰድ 23 ጊዜ ተጠቅሷል በቸርች ሂስትሪ ውስጥ 23 ጊዜ። የማርያም ዚሮ ነው። የእመቤታችን ትንሣኤ በዚህ መጽሐፍ ለምንድነው ሐዋርያቱ ያልጻፉት የሚለውን ጥያቄ በመጀመሪያ ሞቷንም እንኳን አልጻፉም። ሞታለች ብለን የነገርናቸውም እኛ ነን። እንደ ኤልያስ ተሰውራለች ብለን እንደ ሌላም እንደ ሄኖክ በእግዚአብሔር ተነጥቃለች ብላ ቤተክርስቲያን ብትናገርም ያንን ከመቀበል ውጪ ለመሞቷ በራሱ ለረፍቷ በስጋ አርፋለች ብላችሁ የምታስረዱበት የመጽሐፍ ክፍል የላችሁ። መጽሐፍ ቅዱስም አይነግረንም። ሞተች ብሎ ያልተናገረን መጽሐፍ ቅዱስ ተነስታለች ብሎ መናገር ነበረበት ብሎ መክሰስ ያን አንተው ራስህ ዶክተር የምትቀበለው የምታምንበትን መጽሐፍ ቅዱስ የመክሰስ ጎዳና ነው። ምክንያቱም ሞተች እንጂ አረገች አላለንም ነው የሚባለው እንጂ ሞተችም ያላለን መጽሐፍ አረገች አላለም ብሎ ጥያቄ ይነሳበት ዘንድ ተገቢ አይደለም። አንድ በሁለተኛ ደረጃ መጽሐፍ ቅዱስ እንደምታውቀው መድኃኔዓለም ክርስቶስ በ34 ዓመተ ምህረት ካረገ በኋላ እስከ 99 ድረስ ባልሳሳት ከ70 ማያንሱ ከ68 ከ70 ማያንሱ እድሜ ታሪክ ያለው ነው ቅዱስ መጽሐፍ። በሌላ በኩል የሐዲስ ኪዳኑ ማለት ነው የብሉይ ኪዳኑን መጽሐፍ ስትጨምረው አጠቃላይ በጥራዝ ከ100 ዓመት ድረስ ለ4100 ዓመት ያክል መጽሐፍ ቅዱስ ለ4100 ዓመት ያክል እድሜ ያለው ወይም ደግሞ የጥራዝ ዘመን የፈጀበት የመጽሐፍ ቅዱስ ውጤት ነው። ስታየው ግን የሳምንት የሰዎችን ሂስትሪ እንኳን የያዘማ ያክል በጣም ትንሽ ነው። ይሄ የብዛት አይነት ብቻ ሳይሆን በእርግጥ ዋናው ጥራቱ ነው እያልሁ ያለሁት። ግን የእያንዳንዱን ዘመን ታሪክ የእያንዳንዱን ነገር የመዘገበ አይደለም። በጣም አስፈላጊ የቀረው ብዙ ነው። ለሰው ልጆች የህይወት ፕላን የሚሆኑ ጉዳዮች ብቻ ተጽፈው የተቀመጡበት ናቸው አብዛኞቹ ማለት ነው። አንዱ እሱ ነው። ለምን አልተጻፈም የሚለው ከተጻፈልን ይልቅ ያልተጻፈልን ብዙ ነው። መጽሐፍትም ይነግሩናል አይደል? በወንጌልም ተመዝግቦ የምናገኘው እሱን ስለሆነ ከተጻፈልን ያልተጻፈልን ብዙ ነው። ጌታ በስጋዌው አስተውለህ ከሆነ ወደ ግብጽ የተሰደደው ሄሮድስ አሰደደው ብለው መጽሐፍት የነገሩን በወንጌል የተጻፈው ማቴዎስ ወንጌል ምዕራፍ 1 ተወለደ ብሎህ ልደቱን ሳትጨርስ ምዕራፍ 2 ስደቱን ይነግራል። ምዕራፍ 3 ደግሞ ለአንድ ጊዜው 3 ዓመት ሞልቶት ሚጠቱን ብቻ ሳይሆን ጥምቀቱን ይነግራል። ደግሞ ተጠመቀ ይላል። በመካከል ያሉት 20 ምናምን ዓመታት መጽሐፍ ቅዱስ ላይ ተመዝግበው አናገኛቸው። እንግዲህ 20 ዓመት መለኮት የተዋሃደው ስጋ እንደመሆኑ መጠን ኢየሱስ ክርስቶስ አምላክ ነው። ሎቱ ስብሐት ምስጋና ይድረሰውና አምላክ እንደ ሕፃናት እያረሰው እየቆፈረ ወይ እየነገደ አይደለም ያሳለፈው። ምን እየሰራ ነው ያሳለፈ ካልከኝ በጣም በርካታ ተአምራት እየሰራ ነው የሚሆነው አይደል?
20 ምናምን ዓመት እያቃጠለ አይደለም የመጣውበት ዓላማ በ30 ዘመን የመሰቀል ስለሆነ እስከ 30 ዘመን ዝም ብዬ ልቆይና 30 ሲመራይ ወንጌልን ማስተምራለሁ ከዚያ አሰቀላለሁ ብሎ ያ አድብጦ የቆየ የሰፈር እንትን አይደለም። ቃሉን አልተጠቀመውም። ያንዳንዱን የመጣበት ከልደቱ ጀምሮ ራሱን አዳም አድርጎ ለሰው ልጆች ካሳ እየካሰ ራሱን ቤዛ አድርጎ ለዓለም እና ለትውልዱ እየሰጠ የኖረበት ነው። መጽሐፍት የሚነግሩን እርሱን ነው። ጌታ መስዋዕት ሆነልን ለኛ ራሱን ቀራንዮ ላይ ሰጠን ብለን ስንናገር ምን ማለት ነው ካልኸኝ የቀራንዮ ብቻ አይደለም ለኛ የሰጠን መዋዕለ ሥጋዌውን ነው በጠቅላላ የሰጠን። መላ 30 ዘመኑን ራሱን አዳም ነው ያደረገው። በአዳም ስትሬት የሚተኮሰውን የዲያብሎስ ፍላጻ ለመረከብ ራሱን አዳም ቀዳሚው አዳም ያ የ30 ዓመት ሆኖ እንደተፈጠረው አዳም ሆኖ ነው እርሱ የመጣው። እንዲያውኑ የመጣው ክርስቶስ ያን መላ ዘመኑ ስራ እየሰራበት ነው የኖረ። ያለ ስራ የኖረበት ዘመን የለም። ምዕራፍ 2 ላይ ተሰደደ ብሎህ ከዛው ላይ ደግሞ ተመለሰ ብሎህ በቃ ተመለሰ ማለት ነው ብለህ እድሜው 5 ዓመት ነው ብለሳል። 30 ዓመት ሞልቶ ተጠመቀ ይላል ምዕራፍ 3 ማቴዎስ። ሌላው ዘመን በጠቅላላ የተነበር ምን ነበር አልተጻፈም። በዝርዝር ስላልተጻፈ ሌላ ዘመን አልነበረም ወይ ተሰውሮ ቆይቶ መጥቶ ብልጭ አላንልም። በነበረበት ዘመን የሰራቸው ስራ የኛ ቤተክርስቲያን በታሪክ መጻሕፍት መዝግባ አመስጥራ አስቀምጣለች። ማን ነው በታምረ ኢየሱስ መጽሐፍና በሌሎቹ በሚመለከታቸው መጽሐፍት። ከዚያ ውጪ ቅድም ካነሳው እመቤታችን በተመለከተ አልተጻፈም ብለሃልና ባልሳሳት ከ1500 እና 600 በላይ እድሜ ያላቸው መጽሐፍት የነገረ ማርያም ታኦዶኮስ እመቤታችን ወላዲተ አምላክ ወላዲተ ቃል መሆኗን ብቻ ሳይሆን ትንሣኤዋን ሊያረጋግጡ የሚችሉ የነገረ ማርያም መጽሐፍት በብራና የተቀመሙ ዛሬም በዘመናችን በጽሁፍ የተጻፉ የነገረ ማርያም መጽሐፍት አሉ። እኒ መጽሐፍት እያሉ በፍጹም ምንም አይነት እንዲህ አይነት ማስረጃ የለውም ብለን እንክዳቸው ዘንድ የተገባ አይደለም። ለምን ካልኸኝ የኛ እምነት እንደምታውቀው መጽሐፍ ቅዱስ ብቻ የሚል እምነት አንቀበልም። ለብቻ ተቃዋሚዎች ስለሆን ማለት ነው። ስለዚህ ብቻ ለሚለው ቃል ተቃዋሚ የሆነን ቤተ እምነት መጽሐፍ ቅዱስ ላይ ቃሉን ስላጣው የለም ብሎ መደምደም በሰው እምነት አይቻልም። ለምን ካልኸኝ እኛ መጽሐፍ ቅዱስን አባት እንለዋለን እንጂ ልጆች የሉትም ብለን አናምንም። ልክ የልጅ መልኩ አባቱን እንደሚመስል ሁሉ የአዋልድ መጽሐፍት መልካቸው መጽሐፍ ቅዱስን ይመስላል ማለት ከመጽሐፍ ቅዱስ ጋር የማይጣሉ የማይጣረሱ ናቸው ብለን እናምናለን እንጂ መጽሐፍ ቅዱስ ብቻ ነው የሚል እምነት ግን የለን። እንደዚህ አይነት የተጻፈ ክታብም የለም። እንዲህ ከሆነ ከሌለ በሌለበት እንደዚህም የለም ተረት ነው። በሌላ በኩል ደግሞ ይሄ ድራማቲክ ነው ብሎ ጀጅ ማድረግ ተገቢ ነው ብዬ አላምንም። ተገቢ ነው ብዬ አላምንም። ምክንያቱም ድራማቲክ አይደለም። ምናልባት ይህንን የተጠቀመው ታምራዊ ነው ለማለት ፈልገህ ከሆነ እቀበልሃለሁ። ይህ ተአምር ሲፈጸም እንዴት ሐዋርያት አልጻፉም ለሚለው ከዚህ በላይ ብዙ ተአምር እኮ ተፈጽሟል። ያልተጻፈ ማለት ነው። ያልተጻፈ እምያግመሩ ዓለም ጥቀ የሚለውን የመጽሐፍ ቅዱስ ክፍል እንዳነበበው ተስፋ አደርጋለሁ። ይሄ ሁሉ ቢጻፍ ኑሮ ሰማያት ባልወሰኑት ነበር ተብሎ የተጻፈለት ሰማያትና ምድር በራሱ ሊወስነው የማይችል ታምራት ተደርጓል ማለት ነው። እኔ በጣም የሚገርመኝ ዶክተር ካነሳቸው ሐሳቦች አንጻር እመቤታችን ቅድስት ድንግል ማርያም እንደው እነ ሄኖክ እነ ኤልያስ ብዙ ነገር ጠቅሰሃልና የነ ሄኖክ እግዚአ ሄኖክ ወሙሴ ማነው ኤልያስ የነ ኤልያስና የነ ሄኖክ የሌሎቹም በብሔረ ሕያዋን ወይም ደግሞ በብሔረ ብፁዓን አሉ ብለን የምንናገርላቸው ትልልቅ ቅዱሳን የነዚህ ሁሉ ፈጣሪ የሆነን ጌታ በስጋ የወለደች እናት ናት ተብሎ እየተነገረላት ከፍጥረት የተለየች መሆኗ ብዙ ነገር ዓለም የሚስማማበት ነው አይደለም። ወላዲተ ቃል መሆኗን ወላዲተ አምላክ መሆኗን ዓለም የሚስማማበት ጉዳይ ነው። በተለይ በክርስትናው ዓለም በሌላው ዝርዝር ትንታኔ ባንግባባም ኢየሱስ ክርስቶስን ወልደዋለች፣ ኢየሱስ ክርስቶስ ማለት ደግሞ ፍጹም ሰው ፍጹም አምላክ ማለት ነው ብሎ ነው የሚያምነው አብዛኛው ዓለም። ከዚያ በኋላ ባለው ዝርዝር ጉዳይ አለመግባባቶች ቢኖሩም ማለት ነው። ስለዚህ ምን እያልሁ ነው? ወላዲተ ቃል ወላዲተ አምላክ ብሎ ዓለም በጠቅላላ የሚያምንባት ወይም ደግሞ ዓለም በጠቅላላ ያን ወላዲተ አምላክነቷን የተቀበለላት ማለት በቀደመ ዘመን ከአዳም ጀምሮ እስከ ድንግል ማርያም ባለው የሌለ
በኋለኛው ዘመን ከድንግል ማርያም እስከ ምጽአተ ክርስቶስ ዓለም እስከሚያልፍበት ድረስ የሌለ በብቸኝነት መለኮትን በስጋ የመውለድ ስልጣን የተሰጣት ብቸኛዋ ድንግል ማርያም ናት። ይህንን ያደረገ ማን ነው? ከሷም የተደረገ አለ፣ ከእግዚአብሔርም የተደረገ አለ። ከሷ ነፍስ ካዋለች በኋላ ንጽህናዋን ቅድስናዋን ጠብቃ መኖር ነው። ከእግዚአብሔር ደግሞ ከእናቷ ማህፀን ጀምሮ ለእናትነት መምረጥ ነው። ይህ ምስጢር የተከወነላት ብቸኛ እኮ ማለት አሁን በምን እናብራራዋለን? በምን እንገልጸዋለን? ሰማያትና ምድር ሌሎቹም ፍጥረታት በጋራ ህብረት አድርገው ለሰከንድ ሊወስኑት የማይችሉትን ጌታ 9 ወር ከ5 ቀን በማህፀኗ የተሸከመች ናት። የማይወሰነው የተወሰነባት፣ የማይታየው የታየባት እርሷ ድንግል ማርያም ናት ብለን እያስተማርን እያመን መነሳቷ ምን ይገርማል። እኔ እንዲሁም የሚገርምህ ዶክተር፣ ሌሎቻችሁም በደንብ ልብ እንድታደርጉ የምፈልገው እዚህ ያለ ሰው በደንብ የልብ ጆሮአችሁን ከፍታችሁ እንድትሰሙ የምፈልገው እኔ የሚገርመኝ መነሳቷ ሳይሆን መሞቷ ነው። ማለት ወላዲተ ቃል አሁን ሞተች ሲባል አይገርማችሁም? ይሄ ምንድን ነው? አሁን ይሄ በምን የአንድ ንጉስ እናት ዝም ብላችሁ እናንተ ስታስቡት ቤት ተከራይታ አጣ እንዲህ ተቸግራ ነው የምትኖር ምናምን ሲባል እኮ ሰው ይገረማል። ሰሞኑን አንድ ቪዲዮ እያየሁ ነበረ። የርዕሰ ሊቃውንት አባ ገብረ ኪዳን እናት በጣም በአንድ ደሳሳ ቤት ውስጥ ሆነው ሲታዩ ሰው በጣም ሲገረም ነበረ። ሙኖ ቢባል እንዴሳቸውን ወልዳ እንዴት ነው ፎቅ ውስጥ ያልኖረችው የሚል ነው አይደለም? በእርሳቸው ሰው የተገረመባቸው። ልብ በሉ። አሁን እኒህ እናት ፎቅ ላይ ቢገኙ ኑረው ሰው አይገርመውም። ምክንያቱም በቃ የእሳቸው እናት ስለሆነች ብሎ ነበር ሰው የሚደመመው። በኋላ ግን ደሳሳ ቤት ሲገኝ በቃ እሳቸው እኮ እንዲህ ደሞዝ ስለማይፈልጉ ነው ምናምን ሰው ሁሉ በጣም ገረመው ማለት። አዲያ አንድ አገልጋይ የወለደች እናት በዚያ ልክ ደሳሳ ቤት ላይ መገኘቷ ሰውን ሁሉ ካስገረመው ሰማይና ምድር የማይወስኑትን ጌታ የወሰነች በከዊን እኮ ነው የሚገርማቸው። በምትሃት አይደለም፣ ልክ አብርሃም ቤት እንደታየው ላይ አይደለም፣ ሌላም አይደለም፣ በኪሩቤል እንደሚያድረውም አይደለም። በከዊን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ 9 ወር ከ5 ቀን ያረፈባት ድንግል እሷን ሞተች ሲባል አይገርማችሁም ወይ? ሞትሰ ለመዋቲ ይደሉ፣ ሞት እኮ ለሟች ይገባል። እውነት ነው። ሞታ ለማርያም ግን ያጽብ ለኩሉ በእውነቱ የእመቤታችን ሞት ግን ለሁሉ በሁሉ ዘንድ ያስደንቃል፣ ይደነቃል። ምክንያቱም ሞትን ራሱን የገደለውን ጌታ ወልዳ ነፍሷ ከስጋ ተለየ ሲባል እኮ ለእኔ ተአምሩ ይሄ የሚገርመኝ ተአምሩ ማለት የሚገርመኝ ተአምሩ እሷ ተነሳች። እንደነ ሄኖክንስ ይዞት ሂዶ የለ እንዴ? ሄኖክን እኮ ይዞ ሂዷል። ኤልያስን እኮ ይዞት ሂዷል። ኤልያስ፣ ሄኖክ ምንም እንኳን ቅዱሳን ቢሆኑ ከእመቤታችን አንጻር ሲታዩ ከጨረቃ አጠገብ የቆሙ ከዋክብት መስለው ይታዩኛል። ከጨረቃ አጠገብ የቆሙ ከዋክብት በፀሐይ አንጻር የተሰቀለ አምፖል ይመስሉኛል። እንዴ መብራት ማህፀኗ ውስጥ የተተከለላት የማይጠፋ መብራት ማየ ሕይወት ኢየሱስ ክርስቶስ ማህፀኗ ውስጥ የበቀለባት የማይነጥፈው ማየ ሕይወት ኢየሱስ ክርስቶስ። አዲያ ይቺ ድንግል ተነሳች የሚለው ሰውን እንዴት ሊያስገርመው ይችላል? ምኑ ይገርማል? ይሄ እንኳን መለኮትን ወልዳ አንድ የቀበሌ ሊቀመንበር የወለዱ እናት እንዴ አታውቁትም እንዴ? ዓለም ላይ አይደል ምንኖር? ከሰማይ የተወረወርን እኮ ድንገተኛ መልአክ አይደለንም እኛ እንዴ? እምንኖረው የት ነው? በደንብ በሚገባ ማስተዋል ይጠይቃል። እርሱን የወለደች እናት አርጋለች ተብሎ ቢነገርላት እንዴት ሊያስብል የሚችል ሁሉ ነገር እያንዳንዱ መጽሐፍ ቅዱስ ላይ ተጽፎ ልናገኘው ይገባል የሚያስብል ምን ሆነው ነው? መጽሐፍ ቅዱስ ላይ እኮ ያልተጻፈ ብዙ ነው ዘመድ፣ ያልተጻፈ ብዙ ነው፣ በጣም ብዙ። ዛሬ ሃይማኖት ዶግማ አድርገን የያዝናቸው በየትኛውም ቤተ እምነት ያልተጻፈ እኔ ላሳያችሁ እችላለሁ ለኦዲየንሱ። ስለዚህ እሱም በደንብ ማስተዋል ይጠይቃል። እንደዚያ ማድረግ ካልቻል በነገረ ማርያም የተጻፉት በብራና የተጻፉት በአባቶቻችን በትውፊት በቀኖና ተቀምመው የተቀበልናቸውን እኒያን ቃላት ቤተክርስቲያን ታምናለች፣ ትቀበላለች። እኒህን መጻሕፍት ትቀበላቸዋለች። እውነተኛ ምስክሮች ናችሁ እኮን ብለን እንቀበላቸዋለን። እውነተኛ ምስክሮች ናችሁ እኮን ብለን እንቀበላቸዋለን። እሱን መቀበል ያስፈልጋል። አባቶቻችን የነገሩንን በመጻሕፍት ተጽፎ የተቀመጠውን በቅድስና የዳኙትን እኛ በእውቀት በፍልስፍና
በሚያምር ንግግር ውስጥ ልንዳኝ መሞከር ይሄ እብደት ነው ለኔ። አንዳኛውም እንደዚያ በቅድስና የተጓዙ አባቶች ምንድነው ያሉ? የተለዩ ሩጫቸውን የጨረሱ በምድር በነበሩበት ዘመን ከሐዋርያን አለው እየተረከቡ የጻፉት የአባቶቻችን ቃል ምን ይላል የሚለውን እሱን በደንብ መመርመር ማስተዋል ያስፈልጋል። ስለዚህ አንዳንዴ ዝም ብላችሁ ቁጭ ብላችሁ ስታስቡት እንዴ የማይወሰነው ተወሰነ፣ ሞተ ዘይመውት የማይሞተው ሞተ የሚባለው መለኮት እኮ በስጋ ማርያም በኩል ተወልዶ ብናየው ነው፣ ተገልጾ ብናየው ነው። እንዲያ ካልሆነ ይህንን ሁሉ መናገር አንችልም እኮ። ስለዚህ ይህች እናት መጽሐፍት ቅዱስ ያሬድ እንደሚነግረን የቤተክርስቲያናችን ስንክሳር እንደሚነግረን ሞቷን ረፍቷን ትንሣኤዋንም ይነግረናል። አሁን ሰሞኑን የእመቤታችን ትንሣኤ ብላ ቤተክርስቲያን ስትናገር ስታስተምር ኖ መነሳቷን አስረዱን፣ እኔ መነሳቷን አስረደኝ ለሚል ሰው አንድ ደቂቃ እንኳን አብረን እንድናወራ መፈቅድለት መሞቷን ሊያስረዳኝ ለሚችል አካል ብቻ ነው። አይ እንዴ መሞቷማ ሰው መስለኝ ካልኸኝ ሰው ሆኖ ያልሞታልና ነው። ስለዚህ እኔ ሞቷን የነገሩኝ አባቶች ትንሣኤውንም ነግረውኛል። ሞቷን ሲነግሩኝ አማን በአማን ብዬ ተቀብዬ ትንሣኤዋን አልቀበልም ምል ከሆነ እንግዲህ ከምኑ ጾመኛ ነኝ ከምኑ ደግሞ በላተኛ ነኝ አይነት ነገር ነው የሚሆነው። ስለዚህ ሞቷ መጽሐፍ ቅዱስ አላገኘሁትም፣ ትንሣኤዋን መጽሐፍ ቅዱስ አላገኘሁትም። ሞታለች ብለው የነገሩን በነገረ ማርያም ያሉት አባቶቻችን ተነስታለች ብለውም ነገሩን። ስለዚህ ተቀበልናቸው ማለት ነው። ቅድም ማረጋገጫ ነው ደጋግሜ የተናገርሁት። ክርስቶስን በተመለከተ ክርስቶስ አምላክ ነው፣ ፍጡር ወፈጣሪ ነው። ፍጡር ወፈጣሪ ማለት የፈጠረ ስጋና የተፈጠረ ስጋና የፈጠረ መለኮት ሲዋሃድ የወጣለት ስም ነው። እሱ ቢነሳ አይገርምም፣ አይደንቅም፣ አይተርክም። ለምን ቢባል አምላክ ነው። በስልጣኑ ሁሉ እሁዝ ውስተ እዴሁ የተባለ ጌታ ነው። ሁሉ በእጁ የተያዘ ይነብር ድደው ይነብር ይጸውር ድደው ይነብር ጠፈር የተባለ በጠፈር ላይ የሚቀመጥ መሰረቶቹን ሁሉ በእጁ የያዘ የሚይዝ ጌታ ነው። ለእርሱ ትንሣኤ አይደንቀኝም። እኔ አሁን ጌታ ተነስቷና ትነሳለህ ብባል አምናለሁ። አዎ እውነት ነው፣ አምናለሁ፣ እቀበላለሁ። የትንሣኤ በኩር እርሱ ነው። ነገር ግን ደግሞ ሰው ብቻ የሆነች ድንግል መነሳቷን ሳስብ ደግሞ እንደ እርሷ እንደምነሳ ደግሞ ተስፋ አደርጋለሁ። እሷ ክርስቶስን ራስ አድርጋ ከተነሳች እኛ ደግሞ ክርስቶስን ራስ አድርገን ለመነሳታችን ጋራንት የምትሆነን እርሷ ናት። የምትሆነን ማለት ግን ክርስቶስ አልተነሳም ወይም ደግሞ ነገረ ትንሣኤ ክርስቶስን አጥፍቼ አልቀበል ብዬ አይደለም። የቤተክርስቲያኗ የትንሣኤያችን በኩር ክርስቶስ ነው። በሞቱ ሞትን የገደለ ክርስቶስ ነው። ክርስቶስ ሳይነሳ የሚነሳም የተነሳም የለም። እመቤታችን ቅድስት ድንግል ማርያም ግን ሰው ብቻ ስትሆን ሰው ብቻ ለሆን ነው ለኛ ቀዳሚት የሆነች በኩረ ትንሣኤ ክርስቶስን ራስ አድርጋ የተነሳች ናት ብላ ቤተክርስቲያን አምልታ ታስተምራለች። አሁን መዳረቅ ካልሆነ በቀር ይሄንን ተአምር ሊቀይር የሚችል ፍጥረት የለም፣ ሊኖርም አይችልም። ባለቤቱ የሰራውን ማን ሊቀይረው ይችላል? የቤተክርስቲያኗ ትምህርት እንደዚያ ነው። ዶክተር ቸሩ ያክብርልኝ። መምህር በዚሁ ከነኩት አይቀር መዝሙር 44:9 ላይ ወትቀውም ንግሥት የሚለውንና መዝሙር 131:8 ላይ ተንሥእ እግዚኦ የሚለውን በሱ በጉባኤ ቤት ያለውን ትርጓሜ ቢነግሩን በዛው። በጉባኤ ቤታችን አሁን ያነሳቸው ሁለቱ ጥቅሶች ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽሑፍ ሰምኢ ወለትየ ወርኢ ወአጽሚ ዝነክ የሚለው ይህ ቃል የሚተረጎመው በቤተክርስቲያን አስተምህሮ ወትቀውም ንግሥት በየማንከ እዚህ ላይ ወትቀውም የሚለው ትቀመጣለች፣ ቆመ፣ ተቀመጠ ተብሎ ነው የሚተረጎም በዚህ አንቀጽ ማለት ነው። ስለዚህ ወትቀውም ንግሥት አለ። ንግሥቲቱ በቀኝህ ትቀመጣለች አለ። ትቀመጣለች በቀኝህ ማለት እመቤታችን ቅድስት ድንግል ማርያም ንጉሥ ባለበት ንግሥት የራስነት ምልክት አይደለም። ልክ በዚህ ዓለም እንደሚታወቀው ንግሥት ንጉሥ ተብሎ ለንጉሱ ንግሥቲቱ ተብሎ ይነገራል። ለእመቤታችን ሲነገር ግን ራሷ ክርስቶስ የሆነላት በዚች በአንዲቱ ሙሽራ ቤተክርስቲያን ውስጥ ያለች ሁና ግን ደግሞ በቀኝ ትቀመጣለች ማለት አስቀድሞ በትንቢት ልበ አምላክ ዳዊት የተናገረላት ናት። ምን ብሎ ነው የተናገረላት? እርሷ ከእርሱ ጋር በትንሣኤ ሞትን በሞቱ ከደመሰሰው ክርስቶስ ጋር እንደምትቀመጥ ሩይ እንደምትሆን ማለት በመነሳት እንደምትተካከል። ልብ በሉ፣ መተካከል ማለት እኩል መሆን ማለት አይደለም። በመነሳት እንደምትተካከል ማለት ክርስቶስ እንደተነሳ እንደምትነሳ ልበ አምላክ ዳዊት የተናገረው ነው። ሌላው ሁለተኛው የተነሳው በመዝሙር 131 ላይ ተንስ እግዚኦ አንተ ወታቦተ መቅደስከ፣ አንተና የመቅደስህ ታቦት አቤቱ ተነስ ብሎ ልበ አምላክ ዳዊት የተናገረው አንተ የተባለ ክርስቶስ ነው።
ያቺ ደግሞ ታቦትህ ተብላ የተነገረች ታቦት ማለት በአማርኛ ቤት ማለት ነው፣ ማደሪያ ማለት ነው። ማደሪያው ከእርሱ ውጭ እውነተኛ ታቦት የለም። በብሉይ ኪዳን ማደሪያ ነበረ፣ ጠፍቷል፣ ፈርሷል፣ በስብሷል። ሌላም ጥቀሱልኝ። ማደሪያ ቤት የሚባለው እያንዳንዱ የለም፣ ጠፍቷል። ያ ሁሉ ሲጠፋ በብሉይ ኪዳን የነበሩ ሶሎሞን የሰራው ቤተ መቅደስ ፈርሷል። ዘሩባቤል ያነጸው ፈርሷል። ከክርስቶስ ጋር የሚነሳ እውነተኛ መቅደስ አንተና የመቅደስህ ታቦት ያ ማደሪያ ተብሎ የተነገረላት ለድንግል ማርያም እውነተኛ መቅደስ እሷ ናት። ያልጠፋች የማትጠፋ ማለት። ሌላው ፍጥረታት ይጠፋል፣ የድንጋዩ የእንጨቱ፣ ይሄ የምናየው ህንፃ ሁሉ ይጠፋል። ቤተክርስቲያናት ሁሉ ማለት ነው ይናዳል፣ ይፈርሳል፣ ይበሰብሳል። ረቂቅ የሆነ ሰማያዊ ኑሮን ይኖር ዘንድ የሚነሳው ወደ ሰማይ የሚሄደው ሰው ብቻውን ነው። ተከትሎ የሚሄድ ማቴሪያል የለም፣ ተከትሎ የሚሄድ ህንፃ የለም። ስለዚህ እውነተኛዋ መቅደስ የተባለች እርሷ ናት ማለት ነው። ለምን ካልከኝ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን ነው። የሆነ ዘመን የሚቆም ሊቀ ካህንነት አይደለም ያለው። ለምን ካልከኝ መስዋዕቱ ዘላለማዊ ስለሆነ። መስዋዕቱ ዘላለማዊ ነው ካልኸው ኢየሱስ ክርስቶስን ሊቀ ካህንነቱም ዘላለማዊ ነው። የማይቋረጥ መስዋዕት ካለ የማይቋረጥ ሊቀ ካህን፣ ክህነቱ የማይቋረጥ ሊቀ ካህን ነው ኢየሱስ ክርስቶስ። ክህነቱ የማይቋረጥ ሊቀ ካህን ከሆነ ክህነቱ የማይቋረጥ ሊቀ ካህን ከሆነ በዘመን የማይገደብ ቤተ መቅደስ አለው። መቅደስ የሌለው ካህን የለም። ክህነቱ ዘላለማዊ ነው፣ መስዋዕቱ ዘላለማዊ ነው ካልኸኝ የሚሰዋበት መቅደሱ የሚያገለግልበት ማገልገያው ማለት የሊቀ ካህንነት ግብሩን የሚፈጽምበት መቅደስ አንቲ የተባለችዋ ድንግል እርሷ ዘላለማዊት መቅደስ ናት ማለት ነው። ዘላለማዊት መቅደስ ናት። ዘላለማዊት በዘመን የማትከፈል በጊዜ የማትበገር እውነተኛዋ መቅደስ እርሷ ድንግል ወላዲተ አምላክ ናት ማለት ነው። ወላዲተ አምላክ ናት። መቅደስ የሌለው ሊቀ ካህን የለም። ስለዚህ እሱ የተነሳው ብቻውን አይደለም፣ መቅደሱንም አስነስቷታል። ያቺ መቅደስ የተባለችው እውነተኛ መቅደስ ድንግል ማርያም ናት። ለምታወራው ሁሉ ማስረጃ ንገረን ካላችሁኝ የቤተ ክርስቲያኗ ነገረ ማርያም የሚባለው መጽሐፍ ከተናገርሁት አንድም ሳይቀንስ በምላት ያስረዳችኋል። ማንበብ ምሉ ያደርጋል። የቤተ ክርስቲያኗ አስተምሮ እሱ ነው። አሜን። መምህር ቃሎት ያሰማልን። ተፈጸመ ጥያቄ አለው መሰለኝ እየጻፈ ነበር። አንድ ቁጥር። እሺ፣ ሰላሙ እንዴት ናችሁ? መምህር እንዴት ኖት? ከተገናኘን ብዙ ጊዜያችን ሆነ። ሰላም ኖት ሆይ? በቸርነቱ እንኳን ደህና መጣችሁ። አለን። በመጀመሪያ በዚህ ምድር ላይ ክርስቲያን ሆኖ ቅድስት ድንግል ማርያምን የማያከብር የማይወድ ሰው ካለ አስቸጋሪ ነው። ለምን? መጀመሪያ እግዚአብሔር ነው ያከበራት፣ እግዚአብሔር ነው የወደዳት። ማንም ሰው ክርስቲያን ነኝ ብሎ ቅድስት ድንግል ማርያምን አለማክበር አይችልም። ኦኬ፣ መጀመሪያ ይህን ካልኩኝ ሁላችን ቅድስት ድንግል ማርያምን እናከብራለን፣ እንወዳለን። ኦኬ፣ ይህን ካልኩ በኋላ ግን ለምሳሌ ጌታ ብዙ ቦታ ለእርሶ የምጠይቆት ፎከሳችን ማን ላይ እንዲሆን ነው የፈለገው? ለምሳሌ አንዲት ሴት መታ የሆነ ጊዜ ተአምራት ሲያደርግ ምን አለች? አንተን የተሸከሙ ማህፀኖች፣ አንተን ያጠቡ ጡቶች የተባረኩ ናቸው፣ ብፁዓን ናቸው። አይ ብፁዓንስ ብሎ ሌላ ነገር ይናገራታል። ይህ ማለት ቅድስት ድንግል ማርያምን አላከበራትም አይደለም። ነገሩት ከዚያ በኋላ ምን አላት የሚለውን ይናገሩት። ቃሉን ብፁዓንስ አሉና የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አለ። በትክክል አዎ። ስለዚህ ምንድን ነው እያልን ያለ ነው? ጌታ እናቱን ስለማያከብር ሳይሆን ሰዎች ትኩረታቸው ጌታ በስጋ በመጣበት ነገር ላይ እንዳይሆን። ሌላም ቦታ መጣ ቅድስት ድንግል ማርያም ምን አለች? እኔና አባትህ ልንፈልግ ነበር ስትለው፣ ለምንድን ነው የምትፈልጉኝ? አባቴ ቤት መኖር። ይሄ ማለት እናቱን መናቅ እኮ አይደለም። ምንድን ነው ፎከሱ? የሰው ፎከስ ማን ላይ እንዲሆን ስለፈለገ ነው። ይህን ነው የምጠይቀው። ሌላም ቦታ ደግሞ እናትና ወንድሞቼ ይፈልጉሃል ሲሉት እናቴ ማናት? ወንድሞቼ ማነማን ናቸው? ይህን ሲል ግን እናቱን እያቃለለ ነው እንዴ? አይደለም። ምንድን ነው ፎከስ ማን ላይ እንዲሆን ነው የፈለገው ጌታ? አሁንም ይሄ በዚህ ዘመን ሰዎች ፎከሳቸው ማን ላይ ነው? አሁን ቅድስት ድንግል ማርያም ተነስታለች ከተባለ ልክ እንደነ ሄኖክ እግዚአብሔር ካስነሳት የእግዚአብሔር ታምራት ነው። እኛ እኮ አንጨቃጨቅም። ግን የነ ሄኖክ ተጽፏል፣ የነ ኤልያስ ተጽፏል። የቅድስት ድንግል ማርያም አልተጻፈም። ኢቭን ሐዋርያቱ ከሐዋርያት ሥራ 1 ላይ ከሐዋርያቱ ጋር አብራ ትጸልይ ነበር ከተባለው ውጪ በመልእክቶቻቸው አንድ ቦታ ቅድስት ድንግል ማርያም ብለው አልገለጹም። ይሄ ነገር ምንድን ነው? ሐዋርያቶቹም ፎከሳቸው ማን ላይ ነው? አሁን ደግሞ በዚህ ዘመን ያለን ክርስቲያኖች ፎከሳችን ማን ላይ ነው?
ያንን ነው አሁን ያን እንዲነግሩኝ ነው መምህር የምፈልገው። በጣም ጥሩ ትምህርት ጋር ይጣጣማሉ አሁን ያለንበት ሁኔታ። እናመሰግናለን። በጣም ግሩም ጥያቄ ነው ያነሱት። በመጀመሪያ ቅዱስ መጽሐፍን የጠቀሱበት ምክንያት ጌታ ኢየሱስ ክርስቶስ ግብረ መልስ የሚሰጥ እንደየጠያቂዎች ነው። በትዕቢት ልቡ ተሞልቶ ለሚጠይቅ ሰው አለ፣ ለፈተና ብሎ የሚጠይቅ ሰው አለ፣ ሊያውቅ የሚጠይቅ ሰው አለ። የመጽሐፍ ቅዱሱ ላይ መሰረት አድርጌ ነው የምነግረውት። ተጠራጥሮ ለማጥናት ወይም ደግሞ ይሄን እውነተኛ መልስ ለማግኘት ብሎ የሚጠይቅ ሰው አለ። በእውነት ለመረዳት ብሎ የሚጠይቅ ሰው አለ። እንደሚያውቋቸው ስለ አይሁድ 8ቱ ረበናት ስለሚባሉት መረጃ ይኖረውታል ብዬ አስባለሁ። ሌሎቻችሁም ይኖራችኋል ብዬ አስባለሁ። 8ቱ ረበናት የሚባሉት ልክ ቤተ አይሁድን ሲበጠብጡ የነበሩ ከሰማርያና ከይሁዳ ወይ ከኢየሩሳሌም ተወዳጅተው በሚፈልጉት መልክ ሀገሯን ሲያሾሩ የነበሩ ግለሰቦች የነበሩበት ሀገር ነው። ጌታ ኢየሱስ ክርስቶስ ወንጌልን ማስተማር የጀመረው በዚያ ወቅት ነው። አንድ ሁለተኛ፣ ፖለቲካው አደጋ ላይ የወደቀበት እስራኤላውያን በሮማውያን ቀኝ ግዛት ወድቀው ሲቀጠቀጡ የነበሩበት እረፍት ያጡበት ዘመን ነበረ። ኢየሱስ ክርስቶስ ሲመጣም ከዚያ ቀኝ ግዛት ከሚባለው ጊዜያዊ ሞት ይታደገናል፣ ጊዜያዊ መማረክ ያስቀረናል ብለው ተስፋ ነበራቸው። ይሄንስ እንዲሁም የሆነ ቀን እኮ አበርክቶ ምናምን ሲያበላቸው ይሄስ ቢታመሙ ይፈውሳል፣ ቢራቡ ያመሳል ማለት ይመግባል ማለት ነው። ይሄንን ቢያነግሱት ምን ይብሳል ብለው ሊያነግሱት ወደዱ ይላል። ባህሪያቸው ግልብጥብጥ ያለ የባህር አሳ የሚመስሉ የማይያዙ ፍጥረታት ናቸው። እንደምታውቁት እሑድ ቀን እንኳን ለሱ ለተቀመጠባት አህያ ልብሳቸውን እያወለቁ ሲያነጥፉ የነበሩ ሲጎዘጉዙ የነበሩ ሰዎች ዓርብ ዕለት ደግሞ ቀራንዮ ላይ የወንበዶች አለቃ ነው ብለው አደባባይ ተካክለው ሰቅለውታል። ያዘነለት እንኳን ሰው እስኪጠፋ ድረስ ማለት ነው። አንገታቸውን እየወዘወዙ እየተሳለቁበት ሂደዋል። እና የእኒህ ሰዎች ባህሪ በፍጹም አይያዝም። ጠንቅቃችሁም ታውቋቸዋላችሁ። በጣም ጠንቅቃችሁ ታውቋቸዋላችሁ። መጽሐፍትን በደንብ መርምሩ። ያኔ የእነሱ ባህሪ ይገባቸዋል ብዬ አስባለሁ። በፍጹም የማይያዙ ማለት ነው። እንደምታውቋቸው ወደ ግብፅ ሲሰደዱ ከግብፅ ሲያወጣቸው በቃ መቀያየር ነው። እያበላቸው የሚክዱ ናቸው። ይክሉኑ እግዚአብሔር ሰሪያ ማዕድ በገዳም ይዝበጥ ኮካ ወያውህዝ ማየ ይሉ ነበረ። ግን ይህ እግዚአብሔር የምትሉት እንዲያው በበረሃ ምግብ ማምጣት ይችላል? እየበሉ ማለት ነው። ካለት ላይ ውሃ ፍልቆ ከሰማይ መና ወርዶ እየመገባቸው የበሉትን የሚክዱ ወጭት ሰባሪዎች ናቸው። በዚያ ዘመን የነበሩ እስራኤላውያን የአሁኑን የቅርብ ጊዜ ታሪኩን ባላውቅም በመጽሐፍ ቅዱስ የተጻፈ ባህሪያቸው የማይጨበጥ አስቸጋሪ ፍጥረታት ናቸው። እና በዚያ ዘመን ክርስቶስ በስጋ ሲገለጽ አንተ ወልደ ዮሴፍ ነህ ብለው አቀለው ሎቱ ስብሐት ምስጋና ይድረሰውና ሐፃኔ ወልደ አብ የአብን ልጅ የሚያሳድግ መሆኑን ረስተው ዮሴፍን፣ ነገር ግን ደግሞ አንተ የዮሴፍ ልጅ ነህ እናትህና አባትህ እየፈለጉህ እያሉ በሌላም ቅድም በተጠቀሱት መጽሐፍትም እያቃለሉ ነው እየመጡ እንደፈለገ ያን ትምህርቱን ለማቋረጥ አንተ እንዴ ንህነሰ ነአምር አባሁ ወእሞ ይላሉ። እኛ እናትና አባቱ እናውቅ የለ እንዴ? አባቱ እዚህ እንትን እናቱ ስንትን አይደለችም እንዴ እያሉ ያቀሉት ነበረ። አይሁድ የተናገሩትን ማስረጃ አድርጎ ለአይሁድ የተመለሰን መልስ ራሱ ማስረጃ አድርጎ መያዝ እንደ ክፋታቸው እንደ ልባቸው ጥመት የተመለሰውን እንይዘዋለን እንጂ የሆነ ማረጋገጫ ይዘን የአይሁድን ግብረ መልስ እንወስድ ዘንድ የተገባ አይደለም። ለምሳሌ እኛ አባቱን እናውቀዋለን ብለው ዮሴፍን ይጠቅሳሉ። እኛ ግን አባቱ አብ እንደሆነ እናምናለን። ለሰማያዊ ልደቱ እናት እንደሌለው በምድራዊ ልደቱ ደግሞ አባት እንደሌለው እናምናለን። ይህን የምናምን ሰዎች በዚያ ልክ ሲፈላሰፉ የነበሩ ግለሰቦች ናቸው። ለምሳሌ በእኛ ቤተክርስቲያን ትርጓሜ እናትህና ወንድሞች ይፈልጉሃል ብለው መጥቶ ሲጠሩት የእኔ እናትና አባቶች የእግዚአብሔር ቃል የሚሰሙ ናቸው የሚለውን መልስ የመለሰው ማን መጥቶ ጠርቶት ነው ቢሉ ይሁዳ ነው እንጂ ወንበር እንዲፈታ የሚወድ ትምህርት እንዳይነገር የሚወድ ከሱ በቀር ሌላ ማን ይሆናል ይላሉ የኛ አባቶች ሲተረጉሙ። እና መጥቶ እንዲህ አይነት ነገር የሚናገሩ ቃሉ እንዳይነገር እንዲቋረጥ ማለት የመጣበትን ዓላማ አስተው በእነሱ ሐሳብ የመጣበትን ድህነተ ዓለምን አስረስተው እንደ ሐሳባቸው ሰው ብቻ አድርገው እርሱን ወደ እነሱ ሐሳብ እየጠመዘዙ ማቆየት ነው የፈለጉ። እርሱ ግን አምላክ ስለሆነ የሚሰቀልበት የሚያስተምርበት የሚኖርበት ጊዜ አንድም የባከነ ሰከንድ ሳይኖረው መሸታ ቤት የተቀመጠበት ምን እኔ ሎቱ ስብሐት አሁን ለሱ ምን እየናገርለታለሁ። እያንዳንዷ ቅጽበት፣ እያንዳንዷ ሰከንድ፣ እያንዳንዷ ዓመት፣ እያንዳንዱ ዕለት ያለ ምንም መሸራረፍ በትክክል ክርስቶስ በስጋ በተገለጸበት ዘመን እውነቷን ያስተካከለና የሰራ ጊዜን በአግባቡ የተጠቀመ ጊዜን መጠቀም በራሱ ከክርስቶስ ነው ዓለም የተማረው። ዓለም በጠቅላላ
የመጣበትን ዓላማ ሰው ምድር ላይ የመጣ በዓላማ ነው። እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም የመጣው። ያንን ዓላማ ፈጽሞ ለመሄድ እነሱ ወደሚፈልጉት ወደሚጎትቱት ሐሳብ አይደለም ክርስቶስ የሚተመው። እርሱ ወደሚፈልገው ትምህርት ነው እያስተማሩ ያለሁት እረፍ የሚል መልእክት ሰጠ። የሴቷ የተነሳው ሴቷን በተመለከተ ጌታ ኢየሱስ ክርስቶስ አንተን የወለዱ ብለውም ደግሞ ያጠቡ የተባረኩ ናቸው ብሎ ሲናገር የተባረኩስ የኔን ቃሉን የሚሰሙ ሰምተውም የሚተገብሩ ናቸው አለ። ቃሉን መስማት ከድንግል በቀር ለማን ይቻላል? ሰምቶ መተግበር ከእርሷ በቀር ለማን ይቻላል? ለማንስ ተችሏል? ይህ ምን ማለት ነው? እስኪ በድንግል በኩል ሁንና የሆነ ሰዓት ላይ አስብ እስኪ። ሰው እንደመሆኑ ሁሉም ሰው አስቡት እስኪ ለሰከንድ። ማለት ቃሉን መስማት እንበለ ዘራቢ ይሲ ወንድ ሳታውቅ ማለት ሳይኖር በድንግልናት ጸንሰሽ ትወልጃለሽ የሚለውን ቃል ያለ ወንድ ዘር እኔ ወንድ ስለማላውቅ ስትል የሚሆነው ከመንፈስ ቅዱስ ነው ስትባል ባልተደረገበት ዘመን እንዴ ተደርጎ እኮ እኛ ማመን አልቻልንም እኮ። ተደርጎ ታምናላችሁ እንዴ? ተደርጎ እንኳን ማመን ደከመን አይደል? ብዙዎቻችን የተሰራውን የተኖረውን ህይወት ማመን የተደረገውን ህይወት መቀበል እኮ አንችልም። አላቃተንም ብዙዎቻችን። የተደረገውን ነው የምላችሁ፣ የታየውን ገና ያልታየ ክርስቶስን በመጀመሪያ ያምና የተቀበለችው ያለ ወንድ ዘር በዓለም ታሪክ ሰው ተጸንሶ አያውቅም፣ ተወልዶም አያውቅም። እንደማይታወቅ በታሪክም በመዛግብትም ታውቃላችሁ። ወንድ ሳላውቅ ወለድሁ ያለች ሴት የለችም፣ ካለችም ውሸቷን ነው። እና ይህ ምስጢር የተፈጸመላት እሷ ማን ናት? ምን ሆኖ ነው ቢባል አምናን የተቀበለችው ቅዱስ ገብርኤልን ነገራት። አስረዳኝ እስኪ አልገባኝም አለችው። አስረዳኝ ስትለው የሉቃስ ወንጌል የማቴዎስ ወንጌል አላላትም ቅዱስ ገብርኤል። እኔም አላውቀውም ይመስላል የገብርኤል አነጋገር፣ ምክንያቱም የሚሆነው ከመንፈስ ቅዱስ ነው አላት። በቃል አብራራልሽ በምስጢር ነግርሽ ዘንድ የተገበኝ አይደለሁም ስላልሆንሁ ምን እልሻለሁ አላት አይደል? ምን እልሻለሁ? ስለዚህ ይህ ከመንፈስ ይኩነኒ አለችው። በከመ ትቤለኒ። ይህ እኮ በጣም ትልቅ እምነት ነው እኮ። እንዳልኸው ይሁን ይደረግ አለችው። አመነችው፣ ቃሉን ተቀበለችው። ቃሉን የሚሰሙ ሰማችው መጀመር ገብርኤልን፣ ከዚያ ተቀበለችና ተገበረችው። ለዚያ የተገባችውና ተገኘች። እግዚአብሔር መረጣት፣ እርሷም ተመረጠች። አካላዊ ቃልን እንበል ዘራቢ ሲጸንሳ ተገኘች። የሚሰሙ የሚተገብሩ ናቸው ነው። ድንግል እናትነቷ ብቻ ሳይሆን የሚገርመው የተነገራትን አምና መጽነሷ፣ ጸንሳ ደግሞ በንጽህና በቅድስና መውለዷ እርሱ ራሱ ይገርማል ነው። ምን ማስረጃ አለ ካላችሁኝ፣ ሄሬኔዎስ የሚባለው ቤተክርስቲያን ሊቅ አሁን የተናገሩትን ቃል በቃል ይናገረዋል። ወላዲተ አምላክ በሚለው ጽሑፉ ወላዲተ ወይም ታኦዶኮስ በሚለው መጽሐፉ ይህንን ቃል በቃል ያስቀምጠዋል። አሁን የተናገሩትን በምላት አባቶቻችን ስለምንቀበል አባት የሌለው ልጅ ግኝት ስለሆነ እኛ አባቶች አሉን። በእነሱ በኩል መጽሐፍት ይህንን ቃል ያስቀምጣል። አንድ ሁለተኛ የሚተገብሩ ናቸው ብሎ የመለሰላት አድናቂዎች ብቻ ነበሩ። ሰኞ ያደንቃሉ፣ ማክሰኞ ይገለበጣሉ። አንዴ ከቄሳር፣ አንዴ ከጲላጦስ፣ አንዴ ከሄሮድስ፣ አንዴ ከዚኛው፣ አንዴ ከቀኝ፣ አንዴ ከግራ የሚላተሙ ቋሚ የሆነ ባህሪ የሌላቸው ስለነበሩ ቦዘን አድናቂ ከንፈር መጣጭ ማለት። እኔም እኮ እናገራለሁ። የሚገርማችሁ አንዳንድ ቦታ ሲሄድ መድረክ ላይ ሳስተምር በጣም ብዙ ሕዝብ ክርስቶስን ረስቶ የነገሩትን ቃል ትቶ እኔ ላይ ለመንጠላጠል የሚሞክር ሰው አለ። የሚያደንቁኝ ሰዎች ሲገጥሙኝ እንደዚህ አይነት ግብረ መልስ እንሰጣለን። ስለዚህ ባጭሩ ምን እያልሁ ነው? እንደዚህ አይነት ከቃሉ ከምስጢሩ ህይወቱን ከመቀበል በክርስቶስ ከማመን ይልቅ ይህ መጠራጠር አይነት ነገሮች በመካከላቸው ስለነበረ አንድ ሁለተኛ እንኳንስ ይቅርና የገሊላ ሴቶች እንኳንስ ይቅርና የሰማሪያ የኤፍሬም የሌሎችም ከተማ ሴቶችና ሰዎች ይቅርና የሚከተሉት 12ቱ ሐዋርያት እንኳን የሚገርማችሁ እስከ ምጽአተ መንፈስ ቅዱስ እስከ ርደተ መንፈስ ቅዱስ ድረስ የሚጠራጠሩ ነበሩ። ከትርጓሚያችን አንዱ ሰሞኑን ምናልባት በደብረ ታቦር ላይ በነበረን አስተምህሮ ካስተማርንበት አንዱ በዘውግረ መንገዳችሁን ታቦተ ኖህ የሚል ዩቲዩብ ከፍተናልና እዚያ ላይ ጭኛዋለሁ የደብረ ታቦር ትምህርት። እሱን ገብታችሁ ቤተሰብ ሁኑ፣ ተወዳጁ። እግረ መንገድ በዚያው መልእክት ላስተላልፍ። ወደ ዋናው ስገባ ምን ለማለት ፈልጌ ነው? እዚያ ላይ ጴጥሮስና ዮሐንስ ያዕቆብን ከ12 ሐዋርያት መርጦ ሶስቶችን ለምን ወሰዳቸው ቢሉ ይሉና የኛ መተርጉማን አባቶቻችን ይጠራጠሩ ነበር። እኛኞች እናታቸውን ሳይቀር ምጥንት አልከዋል። ዮሐንስና ያዕቆብ እናታቸውን እንዲው ሚነግስ መስሏቸው ማለት ነው። አንዱ ልጅ በቀኝ አንዱ ልጅ በግራ እንዲው ግራዝማች ቀኛዝማች ሆኖ ቢነግሱ አብረውህ ብላ እኮ ተናግራለች። ምትለምኑትን አታውቁም ብሎ እኮ ጌታ በመጽሐፍ ቅዱስ ነግሯታል። ታስታውሳላችሁ።
ስለዚህ አንዱ እሱ ነው። ሁለተኛ ቅዱስ ጴጥሮስ ለክደትም ለእምነትም ያለውን ፍጥነት ታውቁታላችሁ። ከዚህ አንጻር አንድ ሁለተኛ ደግሞ እንዲህ ነው ይሉሃል የሚል ቃል ሲናገር ስለነበር እውነተኛውን ያረጋግጥ ዘንድ በዚህ ምክንያት ይዞት ሄዷል ማለት ነው። በዚህ ምክንያት ይዞት ሄዷል። ባጭሩ የቤተክርስቲያኗ ቋሚ ትምህርት እውነተኛው ትምህርት ቤተክርስቲያን ላይ የተቀመጠው አባቶቻችን የሚያስተምህሩን ቃል በዚያ ልክ የሚገለጽ ነው እንጂ እንዲህ ብሏታልና ፎከስ እንዲደረግ የሚፈለገው ክርስቶስ ላይ እንጂ ድንግል ማርያም ላይ አይደለም ለማለት ነው ሰውየው የጠየቀው ጥያቄና ክርስቶስ ማለት እኮ ኤሌክትሪሻን የገጠመው የሰፈር አምፖል አይደለም። የሰፈር አምፖል በልብስ ይተገናል ምናምን በፈለከው ተተግነዋለህ ተራ ኤሌክትሪሻን ስለገጠመው ማለት ነው። ክርስቶስ ማለት እኮ የአብ ልጅ ነው። በምንም አትጋርደው። እኔ ልብስ ሳጥብ ነገ እኔ ልብስ ማጠብ ነኝና እባክህ ፀሐይን እንዳትተግንብኝ ብሎ መጥቶ የሚነግረኝ ጎረቤት አለ እንዴ? አብዷል እንዴ? አይምሮ የለህም ነው ምለው። ለምን ከተባለ ፀሐይን ሊተግን የሚችል ምንም አይነት የተሰጣ ልብስ የተገነባ ፎቅ አይኖርም በፍጹም። ፀሐይ ከሰማይ ሆና ምድር ላይ ላለ ሰው ሁሉ እግዚአብሔር በፈቀደበት ዓለም በተፈቀደላት ሰዓትና ጊዜ ታበራለች። ፀሐይ በፍጡር ልብስ የማትተገን በፍጡር ፎቅ የማትጋረድ ከሆነ ወልደ እግዚአብሔር ኢየሱስ ክርስቶስ አንድ ፍጡር ስለተመሰገነ በቃ ተጋረደ እሱ ጠፋ ምን የሚባል ነገር የለም። በቃ ድንግል ማርያም ለኛ ቤተክርስቲያን መልዕልተ ፍጡራን ከፍጡራን ሁሉ ከፍ ያለች መትሕተ ፈጣሪ ከፈጣሪ ደግሞ ዝቅ ያለች ናት። አለቀ። ለምን እንዴት እንዲተላላችሁ ካልከኝ ማስረጃ አምጣ ልትለኝ ትችላለህ። እኔም እንዲህ ብዬ መልስልሃለሁ። አምላክን በድንግልና ጸንሶ ከመውለድ በቀር ማስረጃ የለም። በቃ እዚህ ውጭ ምን እነግርሃለሁ? አምላክን በድንግልና ጸንሳ በድንግልና ወለደችው እያልሁ የማይወሰነውን መለኮት በሚወሰን ስጋ በኩል ወሰነችው እያልሁ ይሄን እየነገርኩ ካልገባ ምኑን እነግርሃለሁ? ምኑን ሳስተምርሃለሁ? የዚህ በላይ ምን ማስረጃ አለ? እዚህ በላይ ምን ጥቅስ አለ? ከዚህ በላይ ምን ህይወት? እዚህ በላይስ ምን ትምህርት አለ? አለ እንዴ? የለም። ከሌለ ያዝ ይሄን ወለደችው እኮ ነው የምልህ። አንተ መለኮትን ወለደችው እኮ ነው የምልህ። ኢዮራማ ኤራ ሰማይ ውዱር ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም የሚባሉት ወደ ላይ ያሉ ሰማያትን ዘርዝረህ ወደ ምድር ወርደህ ደግሞ ይሄ ምድር ከምድር በታች ውሃ ከዛ በታች እሳት ከዚያ በታች ነፋስ ከዚያ በታች በርባሮስ የሚባል ጨለማ በጥቅሉ 5ቱ ዓለመ መሬት 9ኙ ዓለመ እሳት ኧረ ምኑን ልዘርዝረው? ይሄን ሁሉ በጋራ አድርገህ 20 ዓለማት ለሰከንድ ሊወስኑት የማይቻለው መለኮት በስጋ ማርያም 9 ወር ከ5 ቀን ተወሰነ እኮ ነው የምልህ። ወላዲተ ቃል ተባለች እኮ ነው የምልህ። ይሄን እያመንህ ይሄን እየተቀበልህ ይህንን የወሰነች እናት ከፍጡራን ሁሉ በላይ ናት ሲባል የሚያጥወለውልህ ከሆነ ውሃ ጠጣበት ነው የምንልሃለሁ። እግዚአብሔር ይስጥልን። አሜን። ቃልዎት ያሰማልን። መምህር የጠየቁት ወርደዋል ወንድሞቻችን። አንድ ወንድም አለ ሶሎ የሚባል መጠየቅ ፈልጓል። ምናልባት ከሱ ጥያቄ ጋር አብረው የሚመልሱልን የቀደሙ አባቶች ሐዋርያት እና አበው የሚባሉት ውስጥ እና የሊቃውንት ውስጥ ስለ እመቤታችን ሞትና ትንሣኤ የጠቀሷቸውን በዚሁ አንድ ጊዜ በሄዱበት ብዙዎቹ ኤርሊ ቸርች ፋዘርስ ማስረጃ የለም እያሉ ነው ሲከራከሩ የነበሩትና እኛ ደግሞ አለ እያልናቸው ነበርና እርስዎ ደግሞ ከጉባኤ ቤት ያለውን ስለሚያውቁት እሱን። ሌላኛው መጽሐፈ ፍልሰታ የሚባለው ዘ ቡክ ኦፍ ሪፖዝ ኦፍ ሴንት ሜሪ ብለው ተርጉመውታል በእንግሊዝኛ ፈረንጆቹ እና ከኢትዮጵያን የወሰድነው ብለው ነው የተረጎሙት። እሱንም ምናልባት ለዚህ ውይይት የሚጠቅመን ስለሆነ መጽሐፈ ፍልሰታውንም አብረው የተወሰነ ሰመራይዝ ቢያደርጉልን። ሶሎ ጥያቄህን ቀጥልና መምህር ሰመራይዝ ያደርጉታል። እሺ፣ አመሰግናለሁ መምህር፣ አመሰግናለሁ ጥያቄን ስለሚመልሱልኝ። የእኔ ጥያቄ ጀስት ለማወቅ ነው፣ የቤተክርስቲያኒቷን ትምህርት ለማወቅ ነው፣ እንዴት እንደምትረዱት እንትን ለማለት ነው። ምንድነው የምጠይቀው ጥያቄ? ለምሳሌ አሁን ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ስናስብ መጽሐፍ ቅዱስ የሚል ቃል አለ። ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳት የታል? የሚል ኃይለ ቃል አለ እና አሁን ጌታችን ሞትን ድል አድርጎ ተነስቷል ብለን እናምናለን። ከዚህ ቃልም ተነስተን ማለት ነው። ድንግል ማርያም ተነስታለች ወይ ደግሞ ወደ ሰማይ አርጋለች ፈልሳለች ተብሎ ሲነገር እንደዚህ አይነት ንግግሮች ይነገራሉ ወይ? ሞትን ድል አድርጋለች የሚለው
ለማርያም ይነገራል ወይ ወይንስ ለጌታችን ለኢየሱስ ክርስቶስ ብቻ ነው ይሄ ቃል የሚነገረው? ይህንን ከምን አንጻር ጠይቃለሁ። አሁን ከልደትም አንጻር አንዳንዴ በጌታ ሲወለድ መልአኩ ለእረኞቹ ተገልጦላቸው ለሕዝቡ የሚሆን ታላቅ ደስታን እነግራቸዋለሁ ብሎ ዛሬ በዳዊት ከተማ ሕፃን ተወልዶላቸዋል ብሎ የምስራቹን እንደነገራቸው መጽሐፍ ቅዱስ ይናገራል። እና ይሄው ቃል ዮም ፍስሐ ሆነ በእንተ ልደታ ለማርያም የሚል መዝሙር ሰምቼ አውቃለሁ። እና እንዴት ነው እነዚህ እንትኖች እንትን የሚሉት የሚያያዙት? ወይ ደግሞ ትክክለኛ አነጋገራቸው ትክክል ነው ወይ? ለምሳሌ ልደቷ ላይ ልክ የጌታ ሲወለድ በመልአኩ ንግግር እንደተባለው ታላቅ ደስታ እንደሆነው በጌታ መወለድ ማለት ነው። ያ ለማርያም መዝሙር ሰምቼ ስለማቅ ነው እንትን እንዳልኩት ዮም ፍስሐ ሆነ በእንተ ልደታ ለማርያም የሚል መዝሙር ሰምቼ አውቃለሁ። እና እንደገና ደግሞ በትንሣኤ ዙሪያ የጌታን ትንሣኤ ስንናገር ጌታ ሞት በጌታ ድል ተነስቷል እንደሚባል ማርያም ሞትን ድል አድርጋለች ተብሎ ይነገርላታል ወይ? ይህንን መጠየቅ እንፈለገው። አመሰግናለሁ። እናመሰግናለን ሶሎ። መምህር በዚሁ በመወለዱም ብዙዎች ደስ ይላቸዋል የሚለውን የመጥምቁ ዮሐንስንም አንድ ላይ ቢነግሩን ጥሩ ነው። በጣም ጥሩ ነው። ወንድም ዓለም ጥሩ ጥያቄ ነው ያነሳው። እንደዚህ አይነት ለመረዳት በተከፈተ ልብ ጥያቄ ማንሳት እኛም ለማስረዳት ይቀለናል፣ እናንተም ለመረዳት ይመቻል። ስለዚህ ባጭሩ እመቤታችን ቅድስት ድንግል ማርያምን በተመለከተ ዮም ፍስሐ ኮነ በእንተ ልደታ ለማርያም ይላል። ስለመወለዷ ይናገራል። ደስታ ሆነ፣ ስለ እርገቷ ደስታ ሆነ። ያው ሰው ጠማማ ካልሆነ በቀር እውነተኛ ሕሊና ላለው ሰው እንኳን ጎረቤት ሲወልድ እኮ ደስ ይለናል አይደለም? ልክ አንድ ፌመስ የሚባል አሁን በዚህ በዓለም ቋንቋ አንድ የሚታወቅ አርቲስት ወይ የሆነ አንድ ህዝብ የሚያውቀው ሰው የሆነ ነገር ሆነ ሲባል ደስ ይለናል። ለምን እንዲህ ይደረጋል ምናምን ብሎ ለምን ተደረገለት ብሎ የሚከስ የአእምሮ ጥመት ያለበት ሰው ነው። በመወለዷ በማረጓ በምድር ላይ ሁሉ ደስታ ሆነ እንላለን፣ እናስተምራለን። ምክንያቱም የጌታ እናት ስለሆነች እኔ አንድ የሚገርመኝ በተለይ ፕሮቴስታንቱ ዓለም ካላችሁ በጣም የሚገርመኝ ነገር ልንገራችሁ። ድንግል ማርያምን ስናከብራት እንዲሁ ግራ ለሚጋባቸው ሰዎች ነው አንድ ነገር ምነግራችሁና ድንግል ማርያምን እኮ በዚህ ልክ ይሄ ውስጣችን እየተንገበገበ ምን ወዳት ለምን ነው ካላችሁኝ የሰጠችን ስጦታ ትልቅ ስለሆነ ነው። 70 ነው የምትሉት ምንድነው የሚባል ስልክ አለ አይደል? አለ የለም? እስኪ ንገሩኝ ታች ያላችሁት ምንድነው የሚባል ስልክ አለ? ምን የሚባል ስልክ ነው ያለው? አቤት ፕሮማክስ ነው መመሪያ። በጣም ጥሩ እግዚአብሔር ያክብርልኝ። ይሄ እንደዚያ የሚባል ስልክ አለ 17 በጣም ግሩም። እሱ ጠፍቶብኝ ነውና ይሄ እሱን ስልክ ሲሰጡ የሆኑ ሰዎች የሚሰማችሁ ስሜት ምንድነው? የሚሰማቸው ስሜት ሲቀባበሉ ስታዩ ምንድነው? እንዴ የሚያስለቅሳቸው ሰዎች ሁሉ እኮ አሉ። አሁን ያስለቀሳቸው ሞባይሉ ነው ወይ ካላችሁኝ አይደለም። እና ምኑ ነው እንደዚያ እያስነባቸው ያለ ከተባለ ያን ሰው በጣም ይወዱታል። ለምንድን ነው በዚያ ልክ የሚወዱት? ሰውየውን የሰጣቸው ስልክ ዋጋው ከፍተኛ ስለሆነ አይደለም? ብሩ ከፍ ያለ ስለሆነ ይሄንን የመሰለ ስልክ ለኔ ሰጠኝ ብለው ይደመሙበታል አይደል? ስጦታው ከባድ ስለሆነ ማለት ተራ አበባ ሲሰጥ እኮ እኛ ሲያለቅሱ አይተን አናውቅም። አበባ ሲቀበሉ ከሰጣቸው ስጦታ ክብደት አንጻር በእንባ እስኪተናነቃቸው ድረስ ያን ሰው ያመሰግኑታል። አሁን እንዲህ ይሄ ተመሰገነ ማለት የሰጣቸው ለምንድን ነው ምስጢሩ ከተባለ ስጦታው ትልቅ ስለሆነ ነው። ድንግልን በዚህ ልክ የምናከብራት የሰጠችን ስጦታ በቃል ከመገለጽ በአንደበት ከመብራራት በላይ ነው። ሞትን የገደለ ነፃነትን የሰበከ ከባርነት የፈታን ሕይወትን የሰጠን ብቻ ሳይሆን ነገ ከእርሱ ጋር እንኖር ዘንድ የፈቀደልን እንዲያ ብቻ አይደለም፣ ባሕርያችን አምላክ ያደረገልን እርሱን ያስገኘችልን ድንግል ስለሆነች ነው። በእርሷ በኩል የተገኘው ስጦታ በቃል ከመገለጽ በላይ ስለሆነ ስለሷ አብዝተን እንናገራለን። አብዝተን ነው የምላችሁ፣ ያደረገችው ከባድ ስለሆነ
በየደብሩ ህንፃ የሰሩ ሰዎች እሑድ እኮ የማይቋረጡ ሰዎች አሉ አይደለም? እነገሌ እንዲያደርገው ይሄንን ቤተክርስቲያን ሰርተውልን በየቤተክርስቲያኑ ሁሉ የሚነገርላቸው ሰዎች የሰጡት ዶላር ማለት ዶላር እኮ ነው የሰጡ የሚያልቅ የሚጠፋ የሚበሰብስ ዶላር ስለሰጡ ሁሌ በቤተክርስቲያኑ ስማቸው የሚነሳ ሰዎች አሉ። እሷ ዶላር አይደለም የሰጠችን የሚሞት የሚበሰብስ የሚጠፋ የሚሻርም አይደለም የሰጠችን የማይሻር የማይሞት የማይበሰብሰውን በስጋ ማርያም ያገኘ ነው በእርሷ በኩል። ስለዚህ ድንግል ማርያምን የምናመሰግንበት የሰጠችን ክርስቶስ ከቃል በላይ ስለሆነ ነው። ግልጽ ነው ይሆን? ገብቷችኋል? ስለዚህ የተቀበልነውን ስለወደድነው ነው የሰጠችንን የወደድናት። ስጦታው በጣም ጥሩ ስለሆነ ነው። ስለዚህ የሰጠችንን ድንግል ወደድናት ማለት ነው። እንደው ይሄን ያዙ እስኪ ምስጢር በእውነት በተለይ ለፕሮቴስታንቱ ዓለም ይሆናል ይያዝ በተለየ። ስለዚህ ለድንግል ማርያም እንደዚህ አይነገርላታል። ለድንግል ማርያም እንደዚህ አይነገርላታል። አባቶችን በተመለከተ ነው። ሌላው ማስረጃ አለ ወይ ነው? እንደዚያ ነው ዶክተር ያለንበት ጥያቄ። አዎ ምናልባት የሰሎንን ጨርሰውና በአብይ ኃይለ ስልጣን የሚባለው ሞትን ድል አድርጎ ተነሳ። ሞትን ድል አድርጋ ተነሳች ለድንግል ማርያም ይነገርላታል ወይ? ሞትን እኮ ክርስቶስ ድል አድርጎታል። የሞተ አይገደል ድግም ሞት ድግም አይሞትም። ክርስቶስ ገሎታል ያን ሞት። ክርስቶስ በገደለው ሞት በኩል መዋቲ ስለሆነ ሊይዛት አልቻለም። እሷም ተነሳች ነው። ምክንያቱም አስከሬን አይዝምና ነው። ግልጽ ነው ሐሳቤ። ስለዚህ ሞትን የገደለው ክርስቶስ ነው። ክርስቶስ ሞትን እንደገደለው ደግሞ በርካታ መጻሕፍት ይነግሩናል አይደል? ስለዚህ እሷ ድል አድርገው ተነስታለች ወይ? ክርስቶስ ድል ስላደረገው በተማረከ በሞተ በወደቀ ወታደር በኩል አልፌ ብሄድ ቀጥቅጦት ሄደ ይሄንን ጠቅላላ የወደቀ ወታደር ይባልልኛል? አይባልም። ለምን? የሞተውን ነው ረግጠው ያለፈችው ማለት ነው። እሱ ነው። ስለ እመቤታችን የቀደሙ አባቶች አይናገሩም ሲሉ በጣም ይገርመኛልና በአራተኛው መቶ ክፍለ ዘመን የነበረው ቅዱስ ኤጲፋኒዮስ ማለት ነው። እሱ ሲናገር ስለ ማርያም የመጨረሻ እድሜ ሲናገር የመጨረሻ ሁኔታዋ ማለት ነው በመጽሐፍ ቅዱስ በግልጽ እንዳልተጻፈ እንኳንስ ትንሣኤው ሞቷ እንዳልተጻፈ እየገለጸ ከሄደ በኋላ ይህ የሚያሳየው ጉዳዩ ከጥንት ጀምሮ በትውፊት የታየበት ዘመን የተያያዘ መሆኑን ነው። ይህ ቅዱስ ምን ይላል? እመቤታችን ቅድስት ድንግል ማርያም ሞቷና ትንሣኤዋ በመጻሕፍት የተረጋገጡ ናቸው፣ የቀደሙ አባቶቻችን ነግረውናልና ብሎ ይናገራል። እሱ እንግዲህ በአራተኛው መቶ ክፍለ ዘመን የነበረ ነው። ሌላኛው ቅዱስ ግሪጎሪ የሚባለው በአራተኛው መቶ ክፍለ ዘመን የነበረ ሊቅ ነው። እሱ ደግሞ የእመቤታችን እረፍትና ክብር በሚመለከት በኋለኛው የዕረፍት ትውፊት ውስጥ የተጠቀሰ ሆኖ ተቀምጧል ብሎ ተናግሯል። እሱ ራሱ ማለት ነው። ሌሎቹም ቅዱስ ዮሐንስ ዘደማስቆ የሚባለው በ8ኛው መቶ ክፍለ ዘመን የነበረው እንደምታውቁት ማለት ነው። በጣም ግልጽ በሆነ ማስረጃ እመቤታችን ቅድስት ድንግል ማርያም እንደተነሳች ተነግሮ መቃብሯም ባዶ እንደሆነ በዚያ እንዳልተገኘች መጻሕፍት ይነግሩናል። ሌላም የቅዱስ ዮሐንስ አፈወርቅም ቅዱስ ቄርሎስም ኤራቅሊስ ራሱ በሃይማኖተ አበው ትርጓሜው ላይ የኔታ ዝራ ወይ መምህር ፍቅረ ማርያም ከሁለት አንዳቸው በዚያ በኩል ተቀምጧል እና አባቶቻችን አልተናገሩም ብሎ መናገር አይቻልም፣ ተናግሯል ነው። እኔ የሚገርመኝ ትንሣኤ ምንድን ነው የተደረገው? ትንሣኤ ለእመቤታችን ለሷ ብቻ ነው ወይ? የማይነሳ ሰው አለ ወይ? የማይነሳ ሰው አለ። ይሁዳ ራሱ ይነሳል፣ ገና ሄሮድስ ይነሳል፣ ጲላጦስ ይነሳል። የማይነሳ ሰው የሚባል የለም። ሙሐመድ እኮ ይነሳል። ሙሐመድ የሚነሳውን ትንሣኤ ድንግል ስለተነሳችሁ ምኑ ይገርማችኋል? የማይነሳ ሰው የሚባል እኮ የለም። አነሳሱ ነው የተለያየው። ልክ በኋላ ዘመን ክርስቶስ ሲመጣ ለሞትና ለሕይወት እንደምንነሳ ሁሉ ዛሬ ደግሞ እመቤታችን ቅድስት ድንግል ማርያም አስቀድሞ አስነሳት ቢባል ምኑ ነው የሚገርመው? ማስነሳት አይቻለውም ነው። እኔ በጣም ጥያቄ የሚሆንብኝ ምኑ ነው የገረማችሁ? እንኳን ይቅርና ድንግል ማርያም እናቱን ዓለምን በጠቅላላ እኮ ያስነሳዋል። አስነስቶ የዘላለም ሞትና የዘላለም ሕይወት እኮ የሚሰጠን ነው። እንደየግብራችን እኮ የሚከፍለን ነው። አንድ መብላት የሚችል አካል 12 ሰዓት የሚበላ የነበረውን 9 ሰዓት ሲበላ ብናገኘው እንዴት በላ ብሎ ሰው ይገረማል። መብላት ስለሚችል በኋላ የሚበላውን አሁን በላው ነው። መነሳት ስለምትችል በኋላ የምትነሳውን አሁን ተነሳችው ለምን ቢባል የትንሣኤዋ በኩር እርሱ ልጇ ነውና ነው። መጻሕፍት ይነግሩሃል ወይ? እኔ ከፕሮቴስታንት ወገን እንዲያው ፕሮቴስታንትን እንደግፋለን፣ ስለ ፕሮቴስታንት ሐሳብ አልተነሳች የሚለው ሐሳብ ላይ እንስማማለን የምትሉ ሰዎች ትንሣኤዋን ከመቃወማችሁ በፊት ሞቷን በማስረጃ አረጋግጡልኝ።
ሞቷን በማስረጃ ያላረጋገጠ ፕሮቴስታንት ትንሣኤዋን መቃወም አይችልም በፍጹም። እኔ ግን ሞቷን የነገሩኝ ሰዎች ትንሣኤዋንም ነግረውኛል። ስለዚህ እቀበላለሁ። ወደ ሌላ እንሂድ ዶክተር። መልካም። ምናልባት ከላይ እዝነት ታይኛለች፣ ስብሐተ ማርያም፣ ኤፍቲ፣ አነዘ ክርስቶስ፣ አልዬ እና መጨረሻ ደግሞ መምህር ናቸው። ስማቸው አይነበብልኝም፣ በትረ ነው የሚለው። እንኳን ደህና መጡ መምህር። ሰላም ይበሉና ጥያቄ ካላችሁ ከላይ ጀምሮ በተርታ ጠይቁ። መድረኩ እናንተ ነው። መምህር ቃሎት ያሰማልን፣ በእድሜ በጸጋ ይጠብቅልን። የቤተ ክርስቲያን አምላክ እርሱን በክብር ያኖርልን። በእውነት እንግዲህ ገና የእመቤታችን ትንሣኤዋን እስከ 21 ድረስ እንደ ክርስቶስ ትንሣኤ የምናከብርበት ቀን ነውና በዚህ ቀን ይሄን ድምፅ ስላሰማኝ መድኃኔዓለም ክብር ምስጋና ለሱ ይሁን። ልቤን የሚያስደስት እጅግ በጣም ደስ የሚያሰኘውን ቃል ስለነገሩን ስላበሰሩንም ጭምር ክብር ያድልልን። በጣም ነው ደስ ያለኝ። እንግዲህ ጠያቂዎቹ ይህንን ቃል መቋቋም አቃታቸው። የሚገርመውን ቃል መቋቋም አቅቷቸው ጥያቄ ጠይቀው መልሱን እንኳን ለመስማት ተስኗቸው እየሸሹ ወጡ። ይሄ የቤተክርስቲያን እውነት ነው። በቤተክርስቲያን እውነት ፊት ሊቆም የሚችል የለም። ይከብዳል፣ ለመቀበልም ለመስማትም ይከብዳል እና እኔን ደግሞ ልቤን እያቀለጠ አጸናኝ። በእውነት እግዚአብሔር ይመስገን። የዚች ቤተክርስቲያን ልጅ ያደረገኝ የአባቶች አምላክ እግዚአብሔር ይክበር ይመስገን። እርሶን ደግሞ በእድሜ በጸጋ ይጠብቅልኝ። ማምላክን የዛሬው ቀን በጣም በጣም እጅግ ግሩም ነው። ሰንበትም ነው። የሰንበት ጌታ መድኃኔዓለም የእርሶን እድሜ ይጠብቅልኝ። ልነግራችሁ አልችልም እንዴት ደስ እንዳለኝ። ማለት ያው በስደት ነው ያለሁት። ትላንትና ስላልተመቸኝ ቤተክርስቲያን አልሄድኩም። ዛሬ ግን በቃ ከምንም በላይ ከመሄድም በላይ ነው የሆነልኝና ክብር ያድልልኝ መምህር። እኔ የገረመኝ ጠያቂዎቹ መልሱን እንኳን ለመስማት አለመቻላቸው። ይቺ ናት ቤተክርስቲያን። ይህ ነው የማርያም ትንሣኤ። ለመስማት የሚከብድ የሚያንቀጠቅጥ፣ አውሬው ግን ከባድ ነው። በፊቷ ቆሞ ሊሰማ አይችልም። እኛን ግን እያረሰረሰን ይኸው አለን እስከ መጨረሻውና እግዚአብሔር ይመስገን። እናቱን እናት አድርጎ የሰጠን መድኃኔዓለም ክብር ለሱ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። ክብር ለእግዚአብሔር ይሁን። አመሰግናለሁ። በጣም ደስ ስላለኝ ነው ቀድሜ የገባሁት። ይቅር በሉኝ ስለቀደምኩ። ግድ የለውም። መልካም ነው እህታችን። ሁላችንም የህይወት ቃል ያሰማን። በነገራችን ላይ የፕሮቴስታንቱ ዓለም አንደኛ ለእንግሊዝኛው ቃላት ከኔ ይልቅ እናንተ ቅርብ ናችሁና ያውን የጠቀሱት ስሙ በራሱ ተቃውሞ ነው። በተቃውሞ ላይ የተመሰረተ ሐሳብ ነው። አንድ በሁለተኛ ደረጃ እኔ በጣም የምወዳቸው በሰውነታቸው ሰው አክባሪ በመሆናቸው ማከብራቸው ወንድሞች አሉ። ልባቸውም የልብ ጆሮአቸውም የተከፈተ ለመናገርም ለመስማትም ለመረዳትም ለማስረዳትም ልዩነት እንኳን ሲኖሩ አይ ይህ እንኳን አልገባኝም ብለው ራሳቸውን የሚያረቁበት የተመቸ ጎዳና ያላቸው በጣም ብዙ ወንድሞች አሉን። እናከብራቸው እናመሰግናቸውም አለን። ነገ ወደ ተሻለ ደረጃ ስለሚመጡ አንዳንዶቹ ምዕመን በጣም አስቸጋሪ ነው። የሆነ ቦታ የሆነ ነገር መዝራት ይፈልጋሉ በምዕመኑ ልብ። ዝም ብሎ አንድ ቤት ተከፍቶ ሲያገኙ ሰው በርከት ብሎ ሲያገኙ በዚያ መካከል ይገኙና የፈለጋቸውን ሐሳብ ይጭናሉ። እኛ ደግሞ እንዲያ እንዲሆን አንፈቅድም፣ አናናግርምም። የፈለጉትን እንዲዘሩም እድሉን አንሰጥም። ምናልባት እንዝራ ካሉ ቤት ከፍተው ሰው የሚሰበሰብላቸው ከሆነ ይሰበሰብላቸው። እናስተምርሃለን ብለን በሰበሰብነው ህዝብ መካከል ግን የራሳቸውን ስሜትና ሐሳብ እንዲወረውሩ አንፈቅድም። ልክ እንደ እኩይ ፍልስጣ ለነሱ ክፋት የሚያግዛቸውን የመጽሐፍ ቅዱስ ክፍል አንስቶ በነገራችን ላይ ጠርገው ራሱ አያነቡትም እኮ ከመጀመሪያው እስከ መጨረሻው መርጠው በጣም መርጠው ይጽፋሉ። የማንኛውም ፕሮቴስታንት መጽሐፍ ቅዱስ ይዛችሁ ብታዩት ለኦርቶዶክስ መሟገቻ የተሰመረባቸው አሉ። በጭራሽ ተከፍተው ማያውቁ የመጽሐፍ ቅዱስ ክፍሎች አሉ። ለኛ መሟገቻ ሲሆን ብቻ ግን አስምረው ያስቀመጧቸው ማለት ነው። እና እንዲህ አይነት ሐሳቦች ትክክል አይሆኑም። በደንብ ነው በዚህ ተገልጸን ምንማማር። ምዕመኑ በሄደበት ሁሉ እንከተላለን። ይሄንን ያሳየን ራሱ ጌታ ነው። አስቀድሞም ነቢያት ናቸው። ጌታ ህዝቡ በሄደበት ሁሉ ነቢያትን አብሮ ይልክ ነበረ። የሚገርማችሁ ያለ በደላቸው እነ ኤርሚያስ እነ ሕዝቅኤል
በፋርስ ባቢሎን አብረው ሲሰቃዩ ነበረ። ህዝቡ ሲማረክ እግዚአብሔር እነሱን ነብይ አድርጎ አስነስቷል። ግብፅን በነበሩበት እነ ሙሴና አሮን ነበሩ። በየቦታው እግዚአብሔር ሰው ያስነሳልና ይሄ በዚህ ውስጥ ስትገቡም መምህራኑ ተከትለን መጠን የድርሻችንን እንወጣለን። ስለዚህ ማንም እንደፈለገ ቤተክርስቲያኗን የማትለውን ትላለች እያሉ በፈለጉት መረዳት እየተረዱ አምጣ ማስረጃ እያሉ መጽሐፍ ቅዱስ ብቻ እያሉ እንዲፈነጩ አንፈቅድም፣ እድልም አንሰጥም። ስለዚህ ይሄ ልክ ስላልሆነ ጠይቆ ረጅም ሰዓት መስማት እንተዋወቃለን። እዚህ በፊት ብዙ ቀንም ተከራክረንም ስለምናውቅ ከዚህ አንፃር እስከ መጨረሻው ድረስ መታገሱ ምናልባት እንዳይረዱ ማለት ነው። በፕሮቴስታንት ዓለም ከቻልህ አሳምነው ካልቻልህ አጠራጥረው የሚል ዶክትሪን አላቸው። ዶክትሪን ስላችሁ ይሄ ጽፈው ያስቀመጡት ሳይሆን በእያንዳንዱ ሰው ልብ ውስጥ ያስተምራል ብለው ባሰቡት ሰዎች ልብ ውስጥ ይዘራሉ፣ በፈለጉት ማለት ነው። ሊያሳምኗችሁ ሞክራሉ። እምቢ ካላችሁ ቢያንስ ይሆን እንዴ ብላችሁ እንድትጠራጠሩ የሆነ ነገር አጨረውባችሁ ይሄዳሉ። እንዲህ አይነት ነገር እንዲሆን አንፈቅድም እኛ ማለት አንፈቅድም። እሱን እናደርጋለን። ጾሙን ወደ በጣም ጠፋ የምትሉ ሰዎች በውስጥም በዚህም ጥያቄዎች ይበዛሉና አጠቃላይ አንድ ላይ መልስ ለመስጠት ገና ዛሬ እየገባው ነው ወደ ቲክታክ። ጾሙ ላይ አገልግሎት ተደራርቦ ስለነበረ እገባ ዘንድ ምቾት አላገኘሁም። በዛው ግረ መንገድ ስንፍናውም ስለያዘን ለእረፍት እያደረኩ ነበርና አሁን ያው ጀመርን ማለት ነው። ስለዚህ ነገ ሰኞ የኔ ትምህርትም ተከታታይ ትምህርቱ ይጀምራል። ከምሽቱ 1 ሰዓት ጀምሮ በኢትዮጵያ አቆጣጠር እስከ ምሽቱ 4 ሰዓት ያለው ተከታታይ ትምህርታችን የምንቀጥል ይሆናል ማለት ነው። ምክንያት መሆን ብንችል ያ እንኳን ባይሆን ግን ግራ እንዳናጋባችሁ በመጠንቀቅ እናገለግል ዘንድ የቅዱሳን አምላክ ይርዳን። እሱ ነው መልእክቴ። ዶክተር ሐሳቡን ውሰድ።